ለረጅም ዓመታት የዘለቀ ዲፕሎማሲያዊ ግንኙነት አላቸው ኢትዮጵያና ዩናይትድ ኪንግደም በይበልጥ በንግድና ኢንቨስትመንት ዙሪያ ትብብራቸውን ለማሳደግ እየሰሩ ነው። በለንደን የተካሄደው የኢትዮ ዩኬ የንግድና ኢንቨስትመንት ፎረም ደግሞ ለዚህ ማሳያ ነው። በዩናይትድ ኪንግደም የኢትዮጵያ አምባሳደር ብሩክ መኮንን ፎረሙ ለስድስተኛ ጊዜ እየተደረገ ያለ መሆኑን ገልጸው ከዚህ ቀደም የነበሩት ፎረሞች በኢትዮጵያ ጥብቅ በሆነና የግሉን ዘርፍ እንብዛም በማያሳትፍ የንግድና ኢንቨስትመንት አውድ ውስጥ በመሆን የተካሄደ እንደነበር አውስተዋል። አሁን ላይ ይህ መቀየሩ በማንሳት ባለፉት 6 ዓመታት ዝግ የነበሩ የግል ዘርፎች ክፍት በማድረግ በፍጥነት በማደግ ላይ ባሉ ኢኮኖሚ ውስጥ የበለጠ እንዲንቀሳቀሱ ተደርጓል። እናም ይህ ሽግግር የባለሀብቶችን በራስ መተማመን ለማሻሻል በማለም በተቀናጀ የህግ የፋይናንስና የተቋማዊ ማሻሻያዎች እየተደገፈ ነው። የውጭ ኢንቨስትመንት አሁን በተጠናከረ የህግ ማዕቀፍና በዓለም አቀፍ ስምምነቶች ተደግፎ ለረጅም ጊዜ ኢንቨስትመንት ምቹ አካባቢን ፈጥሯል። creating a rule-based environment for long-term capital. በመድረኩ ንግግር ያደረጉት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በአሁኑ ወቅት የኢኮኖሚ ሽግግር ዘመን ላይ ትገኛለች በማለት የተገኙ ትሩፋቶችን አብራርተዋል። The reforms are delivering very positive results. የሀገር ውስጥ ገቢ በ61 በመቶ አድጓል። ግብር ከጠቅላላ ሀገራዊ ምርት ጋር ያለው ጥምርታም ከ6.9 በመቶ ወደ 7.8 በመቶ ከፍ ብሏል። የዋጋ ግሽበት ከ16 በመቶ ወደ 10.5 በመቶ ዝቅ ብሏል። የዕቃ ወጪ ንግድ ደግሞ በ190 በመቶ አድጓል። የውጭ ምንዛሬ አቅርቦት ተሻሽሏል። የውጭ ምንዛሬ ክምችቶችም ጠንክረዋል። የውጭ ምንዛሬ ተደራሽነት ኢንቨስተሮች በብዛት ከሚያነሷቸው ስጋቶች መካከል አንዱ ነበር። Frequently cited concerns of investors. ኢትዮጵያ በግብርና ዘርፍ ሰፊና እየተስፋፋ ያለ የኢንቨስትመንት እድል እያቀረበች እንደሆነ ያነሱት የውጭ ጉዳይ ሚኒስትሩ ግብርናው ከጠቅላላ ሀገራዊ ምርት 40 በመቶ ያህሉን እንደሚሸፍንም አመላክተዋል። በኢንዱስትሪው ዘርፍም ኢትዮጵያ ታምርት የተሰኘው መርሃ ግብር ጨምሮ ሌሎች ኢኒሼቲቮች ለኢንዱስትሪ መስፋፋት ትልቅ ሚና እየተጫወቱ እንደሚገኙ አንስተዋል። ኢትዮጵያ በግብርና ዘርፍ ሰፊና እየተስፋፋ ያለ የኢንቨስትመንት እድል ታቀርባለች። ግብርናው ከጠቅላላው ሀገራዊ ምርት 40 በመቶ ያህሉን ይሸፍናል። 80 በመቶ ያህሉ የወጪ ንግድን ያመነጫል። እንዲሁም 75 በመቶ ያህሉ የሥራ ዕድልን ይደግፋል። ከመሰረታዊ ምርት በላይ እሴት በመጨመር የግብርና ምርት በማቀነባበር ዘመናዊ ግብርና ቴክኖሎጂዎች፣ የአሳ ሀብት ልማትና ለውጭ ገበያ ተኮር የግብርና ንግድ ላይ እየሰራ እንገኛለን። ኢትዮጵያ ታምርት የተሰኘውን መርሃ ግብር ጨምሮ የሚወሰዱ ኢኒሼቲቮች ለኢንዱስትሪ መስፋፋት የገቢ ምርቶችን በሀገር ውስጥ በማምረት መተካትና ከዓለም አቀፍ የእሴት ሰንሰለቶች ጋር ለመቀላቀል ያለንን ቁርጠኝነት ያሳያሉ። በማዕድን ዘርፍ በወርቅና በሌሎች ጠቃሚ ማዕድናት ያላትን ትልቅ አቅም እያጠናከረች ነው። into global value chains. በተለይም ለታዳሽ ኃይል ልማት በተሰጠ ልዩ ትኩረት ኃይል ማመንጨት የጀመረው ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የተለያዩ የኃይል ማመንጫዎች የሀገር ውስጥ ፍላጎትን ከማሟላት ተሻግረዋል ይላሉ። The Grand Ethiopian Renaissance Dam እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ፕሮጀክቶች ቀድሞውኑ የኤሌክትሪክ ኃይል እያመነጩ ያሉ ፕሮጀክቶች እንዲሁም ኮይሻ የሃይድሮ ፓወርና አዳማ የነፋስ ኃይል ማመንጫ የመሳሰሉ የኃይል ፕሮጀክቶች የኢንዱስትሪ ፓርኮችንና ኢንዱስትሪዎችን እየደገፉ ነው። and cross border energy trade. ኢትዮጵያን በአፍሪካ የአቪዬሽን ማዕከል ከማድረግ ረገድ የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ፕሮጀክት ሰፊ የንግድና የኢንቨስትመንት እድሎችን እንደሚፈጥር ማብራርተዋል። The new ቢሾፍቱ ኢንተርናሽናል ኤርፖርት አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት 12.5 ቢሊዮን ዶላር የሚገመት ስትራቴጂካዊ ኢንቨስትመንት ሲሆን ግንባታው እየተከናወነ ነው። ይህ ፕሮጀክት በአቪዬሽን፣ በሎጂስቲክስ፣ በቱሪዝምና አገልግሎት ዘርፍ ሰፊ የንግድና ኢንቨስትመንት እድሎችን የሚፈጥር ነው። ፕሮጀክቱ በአፍሪካ ካሉ እጅግ ታላላቅና ተስፋ ሰጪ የመሰረተ ልማት ፕሮጀክቶች ተሳትፎ ለማድረግ የሚፈልጉ ኢንቨስተሮችን ከፍተኛ ፍላጎት እንዲያሳዩ አድርጓል። ኢንፍራስትራክቸር ዴቨሎፕመንት የውጭ ጉዳይ ሚኒስትሩ በአፍሪካ ኢኮኖሚዋ በፍጥነት እያደጉ ካሉ ሀገራት መካከል አንዷ መሆኗን ጠቅሰው ኢትዮጵያ የዩኬ የንግድ ተቋማት በበለጠ ኢንቨስት እንዲያደርጉም ጥሪ አቅርበዋል። ኢንስቲትዩሽንስ such as British International Investment እንደ ብሪቲሽ ኢንቨስትመንት ያሉ ተቋማት በቴሌኮሙኒኬሽን፣ በፋይናንስ አገልግሎቶች፣ በማኑፋክቸሪንግ እና በሎጂስቲክስ ዘርፎች ባደረጉት ኢንቨስትመንት በኢትዮጵያ የወደፊት እድገት ላይ ያላቸውን እምነት አሳይተዋል። በዚህ ረገድ ዩናይትድ ኪንግደም አዲሱ ወደ አፍሪካ ያተኮረ ቅርርብ ኢትዮጵያን ከዩናይትድ ኪንግደም ጋር ያላትን የቆየ ግንኙነት የበለጠ ጠንካራ፣ በንግድ ላይ ያተኮረና ለሁሉም ወገኖች ጠቃሚ ወደሆነ አጋርነት ለማሳደግ እድልን ይሰጣል። እኛም በአፍሪካ ካሉ ትልልቅና በፍጥነት እየተለወጡ ካሉ ኢኮኖሚ ባለቤት በሆነችው ኢትዮጵያ የረጅም ጊዜ ኢንቨስትመንት እድሎችን የሚፈልጉ የብሪታንያ የንግድ ተቋማት በበለጠ እንዲሳተፉ ጥሪ እናቀርባለን። and fastest transforming
economies.